አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎበዞች ሆይ ክፉን አሸንፋችኋልና እጽፍላችኋለሁ። ልጆች ሆይ አብን አውቃችኋልና እጽፍላችኋለሁ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ። ጎበዞች ሆይ ብርቱ ስለሆናችሁ የእግዚአብሔርም ቃል በእናንተ ስለሚኖር ክፉውንም ስላሸነፋችሁ እጽፍላችኋለሁ። አንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 13። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመተስኡ ለታኅሳስ በዛቲ ዕለት አዕረፈ አብ ቅዱስ አባ በአሚን ተአማኒ ዘኮነ ሰማዕተ ዘእንበለ ክእወተ ደም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 9 በዚች ቀን ያለ ደም መፍሰስ ታማኝ የሆነ ቅዱስ አባት አባ በአሚን በሰማዕትነት አረፈ። እርሱም በደቡብ ግብፅ በእስሙናይን አውራጃ ለሀገረ ቴርሳ አቅራቢያ ከሆነ ከሐጺብ ተወላጆች ወገን ነው። ለአንድ ባለጸጋም በጅሮንድ ሆኖ ሳለ ስለ ንጽሕናውና ስለ ቅድስናው በሁሉ ዘንድ ተወዳጅ ሆነ። የባለጸጋውም ሚስት አባ በአሚንን እጅግ የምትወደውና የምትተማመንበት ሆነች። እርሱ ግን የዚህን ዓለም ፍጻሜ አሰበ። የባለጸጋውንም የአገልግሎት ትቶ ወደ ገዳም ሂዶ መነኮሰ። ባለጸጋውም መሄዱን በሰማ ጊዜ እጅግ አዘነ። ሚስቱንም ይዞ አባ በአሚን ወዳለበት በአንድነት ሄዱ። ወደ እርሳቸውም እንዲመለስ ለመኑት። እንዲህም አሉት፣ ከአንተ እንለይ ዘንድ ከቶ አንችልም፣ ስለዚህ አንተውህም አሉት። አባ በአሚንም እኔ ራሴን ብፅዓት አድርጌ ለእግዚአብሔር ሰጥቻለሁ እኮን አላቸው። ይህንንም ሲሰሙ ከእርሱ በመለየታቸው እያዘኑ ትተውት ተመለሱ። ከዚህም በኋላ በአማረ ተጋድሎ ሁሉ ታላቅ ተጋድሎንም በመጋደል ብዙ ዘመናት እግዚአብሔርን አገለገለው። ከዚህም በኋላ ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ምስክር ሆኖ ደሙን ሊያፈስ ወዶ ወደ እንዴናው ከተማ ሄደ። ብዙዎችም ምዕመናንን ሲያሰቃዩአቸው አገኛቸው። እርሱም ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ታመነ። ጽኑ ስቃይንም አሰቃዩት። ሥጋውን በእሳት ለበለቡት፣ ሕዋሳቱንም ሰነጣጥቀው ከመንኰራኩር ውስጥ ጨመሩት። ዳግመኛም በአጋሏቸው የብረት ዘንጎች አቃጠሉት። በዚህ ሁሉ ጸጋ ክብር ይግባውና ጌታችን ኢየሱስ ክርስቶስ ያለ ጉዳት በጤና ያስነሳው ነበረ። እንዲህም እየተሰቃየ ሳለ ጣዖት የሚያመልክበት ወራት አለፈና ጻድቅ ቆስጠንጢኖስ ነገሰ። ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ዲዮቅልጥያኖስ ያሰራቸውን እስረኞች ሁሉ እንዲፈቷቸው አዘዘ። ጌታችንም ለአባ በአሚን ተገለጠና ከሰማዕታት ጋር እንደቆጠረው አስረዳው። ንጉሥ ቆስጠንጢኖስም ከእሳቸው ቡራኬ ሊቀበል ሽቶ ከውስጣቸው 72 እስረኞችን ወደ እርሱ ያመጡ ዘንድ አዘዘ። አባ ኖብ ከእርሳቸው ጋር በዚያ ነበረ። ከእርሳቸውም አንዱ ይህ አባ በአሚን ነው። ከዚህም በኋላ ከእስሙናይን ውጭ በሆነች ገዳም የሚኖር ሆነ። ጌታችንም ታላቅ ጸጋን ሰጥቶት በሽተኞችን ሁሉ የሚፈውሳቸው ሆነ። ዜናውን በቦታው ሁሉ ተሰማ። በዚያም ወራት የሮም ንጉሥ ሚስት የሆነች አንዲት ንግሥት ነበረች። ከእርሷም ጋር ስለሚኖር የወንጌላዊውን የዮሐንስን የራእዩን መጽሐፍ ሁል ጊዜ የሚያነብላት የሆነ እግዚአብሔርን ስለሚፈራ ስለ አንድ ዲያቆን እጅግ የታመመች ናት። ከንጉሥም ሹሞች አንዱ በቀናበት ጊዜ ወደ ንጉሡ ሄዶ ጌታዬ ንጉሥ ሆይ እወቅ፣ ይህ ዲያቆን ዮሐንስ ሁልጊዜ የዮሐንስ የራእዩን መጽሐፍ በማንበብ እያመካኘ ከእመቤቴ ንግሥት ጋር ይተኛል አለው። ንጉሡም ይህን በሰማ ጊዜ እጅግ አዘነ። በዚያን ጊዜ ተነስቶ ንግሥቲቱ ወዳለችበት ቤተ መንግሥት ገባ። ያንንም ዲያቆን በፊቱ አቁሞ የዮሐንስ የራእዩን መጽሐፍ ሲያነብ አገኘውና ከነ መጽሐፉ ወስደው ዲያቆኑን ከባህር እንዲያሰጥሙ ታዘዘ። ሁለት ሰዎችም በታናሽ ጀልባ ጭነው ወስደው ከባህር መካከል ወረወሩት። ወዲያውኑ ብርሃንን የለበሰ ሰው ከሰማይ ወርዶ ያንን ዲያቆን ከመጽሐፉ ጋር ነጥቆ ወስዶ ከአንዲት ደሴት ላይ አኖረው። እነዚያ ሁለት ሰዎች ሲያዩ ነበር፣ እጅግም እያደነቁ ተመለሱ። ያዩትንም ለንጉሡ አልነገሩትም። ንግሥቲቱም በዲያቆኑ ላይ የተደረገውን ባየች ጊዜ እጅግ አዘነች። በእርሷም ደዌ ጸናባት። ሆዷም ቆስሎ 15 ዓመት ኖረች። ወደ እርሷም ብዙ ጥበበኞች ባለመድኃኒቶች መጥተው ነበር፣ ግን ሊፈውሷት አልቻሉም። አንድ አዋቂ ሰው እንዲህ ብሎ መከራት፣ በግብፅ አገር ወደሚኖር ቅዱሳን ብትሄጂ ከደዌሽ በተፈወሽ ነበረ። በዚያን ጊዜ ተነሳች። ከእርሷም ጋር ብዙ ሰራዊት አለ። ወደ ግብፅም አገር ደርሳ ገዳማቱንና አብያተ ክርስቲያናቱን ሁሉ ዞረች፣ ግን አልዳነችም። ወደ እንዴናው ከተማ በደረሰች ጊዜ ስለ መምጣቷ የአገሩ መኳንንት አደነቁ። እርሷም ችግሯን ሁሉ ነገረቻቸው። እነሱም ወደ ቅዱስ አባ በአሚን እንድትሄድ መከሯት። በመርከብማ ተሳፍራ ወዲያውኑ ቅዱስ አባ በአሚን ወዳለበት ገዳም ደረሰች። እነሆ ንግሥት ወደ አንተ መጥታለች፣ ከአንተም ልትባረክ ትሻለች ብለው ነገሩት። እርሱም ከምድር ንግሥት ጋር ምን አለኝ ብሎ መውጣትን እምቢ አለ። መነኮሳትም ወደ እርሷ እንዲወጣ አጽንተው ለመኑትና ወጣ። ባየችውም ጊዜ ከእግሩ በታች ወድቃ ሰገደችለት። እርሱም በዘይት ላይ ጸልዮ ቀባት። በዚያን ጊዜ ዳነች። ቅዱስ አባ በአሚንም ንጉሥ ከባህር ባሰጠመው በዚያ ዲያቆን ምክንያት
ይህ ሁሉ እንዳደረብሽ እወቂ። እርሱ ግን በአንዲት ደሴት ውስጥ በሕይወት ይኖራል። የአቡ ቀለምሲስ የዮሐንስ የራእዩ መጽሐፍም ከእርሱ ጋር አለ አላት። ንግሥቲቱም ሰምታ እጅግ አደነቀች፣ ደስም አላት። ስለዚያ ዲያቆን በሕይወት መኖርና እርሷም ፈውስ ስለማግኘቷ ለቅዱስ አባ በአሚንም እጅ መንሻ ብዙ ገንዘብ አቀረበችለት። ከንዋየ ቅድሳቱን በቀር ምን ገንዘብ አልተቀበለም። ከዚህም በኋላ እግዚአብሔርን እያመሰገነች ወደ ሮም ሀገር ተመለሰች። በእርሷም ላይ የሆነውን ሁሉ ወደ ባህር ስላሰጠሙት ስለዚያ ዲያቆንም እርሱም እስከ ዛሬ በአንዲት ደሴት ውስጥ በሕይወት እንዳለ ለንጉሡ ነገረችው። ንጉሡም ይህን ነገር ሰምቶ እጅግ አደነቀ። ይፈልጉትም ዘንድ መልእክተኞችን ላከ። በደሴትም ውስጥ በሕይወት አገኙት። መጽሐፉም ከእርሱ ጋር አለ። ተመልሰውም ለንጉሡ ነገሩት። ሁለተኛም ወደ እርሱ እንዲመጣ እየማለደ ላከ። ከመልእክተኞችም ጋር ወደ ንጉሡ መጣ። ንጉሡም ባየው ጊዜ ታላቅ ደስታ አደረገ። ከእግሩም በታች ወድቆ በአንተ ላይ ስላደረግኩት በደል ይቅር በለኝ አለው። እርሱም በአንድነት እግዚአብሔርን ይቅር ይበለን አለ። ከዚያም በኋላ ያ ዲያቆን በሮሜ ሀገር ላይ ሊቀ ጵጵስና ተሾመ። ያንንም የዮሐንስ አቡ ቀለምሲስ ራእይ ተረጎመው። ቅዱስ አባ በአሚንም በቀንና በሌሊት ያለማቋረጥ የሚጋደል ሆነ። በአቅራቢያውም አንድ ደግ ኤጲስቆጶስ አለ። በአንዲት የሰማዕታት ገዳምም ከምዕመናን ጋር በዓልን ሲያደርግ አርዮሳውያን በራሳቸው ሐሰተኛ ኤጲስቆጶስ ይዘው ሕዝቡን የሚያስቱ ሆኑ። የሀገሩም ኤጲስቆጶስ ወደ አባ በአሚን መጥቶ ስለ እኒህ ከሃዲያን የደረሰበትን ሐዘን ሁሉ ነገረው። የሰማዕታትን በዓል በሆነ ጊዜ የእኒህ ከሃዲያን ምክር እግዚአብሔር ይበትን ዘንድ ቅዱስ አባ በአሚን ከሕዝቡ ጋር በመለመንና በመስገድ ጸለየ። ከዚህም በኋላ የሽመል በትር ያዘ። ሕዝቡም ሁሉ እያንዳንዱ በትሮችን ይዘው ወደ እነዚህ ከሃዲያን ሄዱ። ከሃዲያንም ባዩ ጊዜ ተበተኑ፣ ወደዚያም ዳግመኛ አልተመለሱም። እግዚአብሔር ምክራቸውን በትኖባቸዋልና። ቅዱስ አባ በአሚንም ፈጽሞ ባረጀ ጊዜ የሞት ደዌን ታመመ። መነኮሳትም ሁሉ ሰብስቦ ዕድሜው እንደቀረበ ነገራቸውና አጽናናቸው። እነርሱም ከእርሱ ስለመለየታቸው አዘኑ። ከዚህም በኋላ በፈጣሪው እግዚአብሔር እጅ ነፍሱን ሰጠ። መነኮሳቱም እንደሚገባ እያመሰገኑ እየዘመሩ መልካም አገናነዝን ገነዙት። ሥጋውም በእምነት ወደ እርሱ ለሚመጣ ሁሉ መጠጊያ ሆነ። ወይም በቀናች ሃይማኖት ጸንቶ ወደ ቤተ ክርስቲያን ሂዶ በስሙ ለሚለምን ሁሉ የለመነው ይሆንለታል። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የበድላም የአርምያና የዘካርያስ የዕረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ተአምሪሁ ለቅዱስ ወብፁዕ አቡነ እስትንፋሰ ክርስቶስ ጸሎቱ ወበረከቱ ይሃሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። የብፁዕ አባታችን የእስትንፋሰ ክርስቶስ ተአምር ይህ ነው። ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ ይደረግልን። ከዕለታት በአንድ ቀን አባታችን አቡነ እስትንፋሰ ክርስቶስ በዋሻ ውስጥ እየጸለየ ሳለ ሰይጣን በመነኩሴ ተመስሎ ወደ እርሱ መጥቶ አንተ መነኩሴ ለአንተ ሰላምታ ይገባሃል፣ የዚህን ዘመን እንዳንተ የሚጋደል መነኩሴ ማን ነው? ማን አለ? ብሎ በውዳሴ ከንቱ ለመግባት ቢሞክር ያን ጊዜ አባታችን እስትንፋሰ ክርስቶስ በመስቀል ምልክት አማተበበት። ወዲያውኑ እንደ ጢስ ተኖ እንደ ጉም በኖ ጠፋ። ምልክትም ጠፋ። አንድ ቀን እየመጣ ደቀ መዛሙርቱን ይፈትናቸው ነበር። የአባታችን የእስትንፋሰ ክርስቶስ ስም ሲጠሩበትም በኖ ይጠፋል። ከዚህ በኋላ ከደቀ መዛሙርቱ መካከል አንዱ መነኩሴ ይዞት ያሳብደው ጀመረ። ወደ መምህራችሁ አትውሰዱኝ፣ እርሱ ያጠፋኛል፣ ያሳድደኛል አለ። ደቀ መዛሙርቱም ይህን በሰሙ ጊዜ አስረው ወስደው ከአባታችን ዘንድ አደረሱት። ሰይጣኑም ለምን ታሳድደኛለህ? በቤት በእንጨት ስር በተራራ ላይ በየኮረብታው በእንስሳትና በሰው ላይ እንዳላድር ያሳድርከኝ ይል ጀመር። አባታችን ብርሃነ ክርስቶስም ከጸሎት የትኛውን ትፈሩታላችሁ ብሎ ጠየቀው። እሱም መልሶ የምንፈራው በንጽሕና ሆኖ የሚያገለግል ካህን ነው። ከመዝሙረ ዳዊትም እግዚአብሔር በሰባ ዘመን ይነሳል፣ ጠላቶቹም ከፊቱ ይበተኑ የሚለውን ኪዳንን፣ ወንጌልን፣ ስመ ሥላሴን ይህን በሰማን ጊዜ አፍረን ከሰው ላይ ፈርተን ተንቀጥቅጠን ሸሽተን እንሄዳለን አለው። ያን ጊዜ ብርሃነ ክርስቶስም የጸለየበትን ውሃ ረጨው። አንተ ርኩስ መንፈስ ውጣ፣ እነሆ አወገዝኩ፣ በሐዋርያት ሥልጣን የተለየሁ ሁን አለው። በዚህን ጊዜ እንደተናገረው ወጥቶ በኖ ሄደ። እንደገናም ታላቅ ድንጋይን ተሸክሞ መጥቶ አጥፍቻለሁና ይቅር በለኝ ማረኝ አለው። አባታችን እስትንፋሰ ክርስቶስም ለተንኮል አመጣጡን አውቆበት ሄደ ከገደሉ በታች ቁልቁል ተሰቀል አለው። እምቢ አለ። ዳግመኛም አውግዞ ወደ ታች ቁልቁል ወረወረውና ወስዶ ከገደሉ በታች ቁልቁል ዘቅዝቆ ሰቅሎ በጸሎቱ አሰረው። ሰይጣንም በዚህ በገደል መካከል ተሰቅዬ የምኖረው እስከ መቼ ድረስ ነው ብሎ እስትንፋሰ ክርስቶስን ጠየቀ። አባታችን ብርሃነ ክርስቶስም አምኜሃለሁ፣ ዘጋሁብህ፣ አሰርኩህ፣ በአብ በወልድ በመንፈስ ቅዱስ ሥልጣን አወገዝኩህ። ከገደሉ በላይ ልጆቼ ወዳሉበት አትውጣ፣ ከገደሉ በታች የአገሩ ሰዎች ወዳሉበት አትውረድ፣ ፈጣሪ ክርስቶስ እስኪመጣ ድረስ በዚሁ ኑር ብሎ ገዘተው። ያም ሰይጣን እስከ ዛሬ ድረስ በገደል መካከል ተሰቅሎ ይኖራል። እንደዚሁ የሚዋጉንን አጋንንት ፈጽሞ እስከ መጨረሻው በጸሎቱ ይሰራቸው፣ ያጥፋቸው በእውነት ያለ ሐሰት። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን።
አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 10 በዚች ቀን የአንጾኪያ ሀገር ሊቀ ጳጳሳት የነበረው የቅዱስ አባ ሳዊሮስን ሥጋ ከእስክንድርያ ውጭ ወዳለች ደብረ ዝጋግ ገዳም አመጡ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። ታኅሳስ 9 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አባ በአሚን ጻድቅና ሰማዕት፣ ቅድስት አርምያ፣ ቅዱስ ዘካርያስ። ወርሃዊ በዓላት ቅዱሳን 318ቱ ሊቃውንት፣ አባ በርሱማ ሶርያዊ ለሶርያ መነኮሳት ሁሉ አባት፣ አቡነ እስትንፋሰ ክርስቶስ፣ የብሔረ ብፁዓን ጻድቃን፣ አባ መልከጼዴቅ ዘሚዳ፣ ቅዱስ ዞሲማስ ጻድቅ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና ጽፍላችኋለሁ። ጎበዞች ሆይ ክፉን አሸንፋችኋልና ጽፍላችኋለሁ። ልጆች ሆይ አብን አውቃችኋልና ጽፍላችኋለሁ። አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና ጽፍላችኋለሁ። ጎበዞች ሆይ ብርቱ ስለሆናችሁ የእግዚአብሔርን ቃል በእናንተ ስለሚኖር ክፉንም ስላሸነፋችሁ ጽፍላችኋለሁ። አንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 13። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከት ረድኤት ያሳትፈን። ክፉን ያርቅልን፣ በጎን ያቅርብልን። የተሻለውን ነገር በቸርነቱ ያዘጋጅልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። አምላክ በቸርነቱ ይጎብኘን። ለብርሃነ ልደቱ ጥምቀቱ በሰላም ያድርሰን። የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ቃል ኪዳናቸው በረከታቸው ረድኤታቸው አይለየን። ይቅርታውን ቸርነቱን አያርቅብን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ለእግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያዋለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።